ጉድ ዘሩ ቀለጠ። ኧረ ጉድ ኢሊሊሊሊሊ ብያለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ባላችሁበት ይብዛልኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ቤተሰቦቼ መጣው አዲስ ነገር ሲመጣ ከችላለሁ ማለት ነው። እናንተም እንደምትመጡ ተስፋ አደርጋለሁ ማለት ነው። ኢሊሊሊሊ ብያለሁ ማለት ነው። ያልኩት አልቀረም። ሩታ የአብርሃም አንድ ነገር ቢሆን አይጨክንም። አብርሃም ደግሞ ሩታ አንድ ነገር ብትሆን አይጨክንም። አውቆ ነው ኢሊህ በኢሊህ ተያይዞ ነው እንጂ ይላል ሁሌ ማለት ነው። ሁሌ ዛሬ የሩታን ልብ አየን ማለት ነው። ለአብርሃም ያላት ቦታ አየን ማለት ነው። እንግዲህ ደስታ ተባሯል። ይኸው በር ከፍታ ውጣልኝ ያለች ነውና ማለት ነው። ኢሊሊሊሊ ብያለሁ። እውነት የአብርሃምን ቤትማ ደስታ አይኖርበትም፣ አይኖርበትም፣ አይኖርበትም። ዛሬም ይሁን ነገም እኛ አይኖርበትም ብለናል። በሩታ ቤት ደግሞ ሄርሜላ አትኖርበትም ብለናል። ዛሬም ይሁን ነገም ሄርሜላ ከአብርሃም ጋር አትሆንም ብለናል። አሉ እኮ ሁለቱም አንድ ላይ አሉ። ደስ ብሎኛል። እኔ ደስ ብሎኛል እውነት። እንግዲህ አብርሃምን ሊያስደበድበው እንግዲህ ሰው እንግዲህ አዘጋጅቷል ብላለች። አብርሃም የልጄ አባት ነው ብላለች። ብዙ ጥሩ ነገር አሳልፈናል ብላለች። ኦራይት ትክክል ነው። እውነት ትክክል ነው። ውሻ እንኳን አጥንት በላበት ቦታ ዛሬም ሆነ ነገ ይሄዳል ማለት ነው። በቃ ውሻ እንኳን የተጣለ አጥንት ስለበላ ቦታው ይወደዋል፣ ይሄዳል ማለት ነው። እንኳን ሰው ሩታ መቼም አብርሃምን አትረሳው። አብርሃም ሩታን መቼም አይረሳት። በዛም ላይ የልጁ እናት፣ በዛም ላይ የልጇ አባት እንዴት ነው እቃቃ ያረጋቻቸው ማለት ነው። እነዚህን ልጆች በቃ ትንሽ ተጣሉና በመሃል የገቡ ሰዎች ማለት ነው። የገቡ ሰዎች ኢሾክ በቃ ቆንጥር አለ አይደል? ቆንጥር ኢሾክ ማለት ነው ማይለቀው። እንደዛ አይነት ሰው በመሃላቸው ገብቶ ነው እንጂ ሩታና አብርሃም ተጠላልቶ አይደለም። አሁንም እሾኩ ተረክፉ፣ ቆንጥሩ ደርቆ እርግፉ ብሎ መሬት ወጥቁ። እነሱ አንድ ይሆናሉ። እውነት አንድ ይሆናሉ። ዛሬም ነገም አንድ ናቸው። ኢልል ብያለሁ። በቃ ይውጣ አዲስ ምን ያረጋል? በቃ ምን ያረጋል? የለም በቃ የለም። የአብርሃም ቤት ነው። የለም ሩታ አታስነካም። በቃ እንግዲህ እንደሰማችኋት ሩታን ለአብርሃም ያላት ቦታ፣ ለአብርሃም ያላት ፍቅር ተናግራለች ማለት ነው። አብርሃሙም ትላንት በማነው ቤት በቢኒያም ቤት ሩታን ከልብ እወዳታለሁ፣ በቃ ሩታ የሩታ ቦታ ለብቻ ነው ሲል ሰምታችኋል አይደል እንዴ? ምን ሊሰሩ ነው ሰዎች አፋቸውን የምትከፍቱት ማለት ነው? ወይኔ እኔ በእናንተ ተናድጄ እንኳን ማውራት አልችልም ማለት ነው። በቃ የሆነ ነገር ውስጥ ንዴት ስላለ ያሳስረኛል ማለት ነው። ባልተናደስኩ ሰዓት አስቤ ጥሩ ነገር ጥሩ ንግግር እናገራለሁ። ከተናደስኩ ግን ድብልቅልቁን ነው የማወጣው ማለት ነው። ስለዚህ ሸኝው ሩታ፣ አላህ ያገዘሽ፣ ፈጣሪ ያገዘሽ። እውነት ለመናገር እሱን ሸኝው። አብርሃምም ደግሞ ሄርሜላን እንደሚሸኛት እርግጠኛ ነው። እወድሻለሁ ብሎታል ማለት ነው። መስሏታል። እየሳቀብሽ እኮ ነው። ሲስቅ ነው የሚሰልቀው። አብርሃም በነገራችን ላይ ሲስቅ ሰውን ይሰልቀዋል ማለት ነው። ስልቅ አርጎ ድቅቅ አርጎ ይለቀዋል ማለት ነው። እውነት ለመናገር በጣም ደስታዬን መቆጣጠር አልቻልኩት ማለት ነው። ደስ ብሎኛል። በቃ ደስታ በዚህ ልክ ቡጣ ስለተባለ ደስ ብሎኛል። በቃ ሲጀመር ያመጣው ሰው ያለ ቦታው ነው ያመጣ። ሩታ ለምን እልሃን ወጣች አይደለም
ሩታ ለምን አደረገች አይደለም ባደረገችው ነገር እጥፍ ድርቡን አብርሃም አድርጓል። በስሱ ነው እሷ ያረገችው ማለት ነው። እጥፍ ድርብ አድርጓል እሱ እጥፍ ድርብ አድርጓል። እጥፍ ድርብ በቃ ጠባሳ አድርጓታል ሩታን ማለት ነው። ለዛኛው ጠባሳ ደግሞ የሚጠግናት ነገር አብርሃም ጋር አለ። ዛሬም ነገም ሰው አይደለም የሚያስታረቃቸው አብርሃምና ሩታ ራሳቸው የራሳቸው ጠባሳ ቁጭ ብሎ አውርቶ ቁጭ ብሎ ፋቶ ራሳቸው ነው ጠባሳቸው ማዳን የሚችሉት ማለት ነው። ዛሬም ነገም ሰው ከገባ አይታረቁም ማለት ነው። አይታረቁም። ራሳቸው ግን ይታረቃሉ። ራሳቸው በራሳቸው ጊዜ ልጃቸው አይቶ ይታረቃሉ። ኢንሻአላህ እንጠብቃቸዋለን ማለት ነው። ግን በዛሬው ደስታን ውጣ ባለችው እንደዚህ ሊታረገው የልጅ አባት ነው ጥሩ ጊዜ አሳልፍ ያለው እንደዚህ አርግ ያለው ቢላ እየተናገረችው ለኔ ቅቤ ተቀባችኝ ማለት ነው። በቃ ቅቤ ቀብታኛለች ማለት ነው። ለኔ ቅቤ ቀብታኛለች። እውነት ሩታዬ፣ እውነት አንቺ ንግስት ነሽ። እውነት አዋቂ ነሽ። እውነት ጭንቅላት አለሽ። እውነት አንዳንድ ሴቶችን የሚያሰድቡ ጊመል የሆኑ ሴቶች አሉ። እንደ ኤርሜላ አይነቱ ሴቶችን የሚያራክሱ ሪካሽ የሚያደርጉ ሴቶች ብዙ አሉ። ሄርሜላን ብቻ ሳትሆን ብዙ አሉ። ግን የሄርሜላ አልፎ ተርፎ ፈሷል ማለት ነው። የሳ በቃ ውጥቀት የሳ መውረድ ማለት ነው። መውረድ አብርሃም እየሳቀባት እኮ ነው ውድሻለሁ ያላት። እየሳቀባት ማለት ነው። እየሳቀባት የውሸት ሲቀሳቅባት ማለት ነው። እውነት እኔ አብርሃም ሩት ሄርሜላን ካገባ ሱሪ ለብሳለሁ ብያለሁ። ሱሪ በቃ ሱሪ አብርሃም ሩታን ቲቷት ሄርሜላን ካገባ በቃ ሱሪ ለብሳለሁ ብያለሁ። ስለዚህ ሰላማችሁ ይብዛ። ሰላማችሁ ባላችሁበት ብዝት ይበልልኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ቻናሌ አበረታቱኝ፣ አሳድጉልኝ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።